السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ሲሆን ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ኡሙ አልፈድል ረዲየላሁ ዐንሃ የተወዳጁ የነቢዩ ሰለላሁ ዐለይሂ ወሰለም አጎት የአባስ ኢብኑ አብዱል ሙጠሊብ ረዲየላሁ ዐንሁ ባለቤት ነች። ኡሙ አልፈድል ሉባባ ቢንት አልሐሪስ ኢብኑ ሐዘን ኢብኑ ኹጀይር ረዲየላሁ ዐንሁ ከአባስ ረዲየላሁ ዐንሁ የወለደቻቸው ወንድ ልጆች አልፈድል፣ አብዱላህ፣ ዑበይዱላህ፣ መዕበድ፣ ቁሰም እና አብዱራህማን ይሰኛሉ። በተለይም ደግሞ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ የኡማው ምሁር በሚል ማዕረግ የሚጠራ ሲሆን አልፈድልም ረዲየላሁ ዐንሁ እንዲሁ ታዋቂ ነበረ። ኡሙ አልፈድል ረዲየላሁ ዐንሃ የሰለመችው ከሂጅራ በፊት ሲሆን ከእመት ኸዲጃ ቀጥላ ሁለተኛዋ ሙስሊም ሴት መሆኗ ተወስቷል። የሁለቱንም ስራ አላህ ይወደድላቸውና ኡሙ አልፈድል ረዲየላሁ ዐንሃ በእስላም ታሪክ ከሁሉም ድርጊቷ ይበልጥ የምትወሳው ግን የአላህን ጠላት ለሆነው የነቢዩ ሰለላሁ ዐለይሂ ወሰለም አጎት አቡ ለሃብ ሞት ሰበብ በመሆኗ ነው። ጉዳዩን የአባስ ረዲየላሁ ዐንሁ አገልጋይ የነበረው አቡ ራፊዕ ረዲየላሁ ዐንሁ እንደሚከተለው ይተርክልናል። ኢስላም መካ ላይ ሲወርድ አባስ ረዲየላሁ ዐንሁ እና ባለቤታቸው ኡሙ አልፈድል ረዲየላሁ ዐንሃ በሚስጥር የሰለሙ ሲሆኑ ያኔ እኔ አገልጋያቸው ነበርኩኝ። በበድር ውጊያ ቁረይሾች ሙስሊሞችን ለመዋጋት ወጡ። በጊዜው አንድ ሰው ለመዋጋት ካልዘመተ በእርሱ ፈንታ በውጊያው እንዲካፈል ሌላን ሰው ተክቶ ይልክ ነበር። እንዲህ ካደረገ የቁረይሽ ሰዎች መካከል አንዱ አቡ ለሃብ ሲሆን በምትኩ አልዓስ ኢብኑ ሂሻም ወደ በድር በመላክ እርሱ መካ መቆየትን መረጠ። የቁረይሽን በበድር ውሎ መሸነፍ የተገነዘበው አቡ ለሃብ እጅግ ተረበሸ። በሌላ በኩል ደግሞ እኛ ሙስሊሞች ጠንካሮች ነበርን። የድሉ ብስራት መካ ሲደርስ እኔ በዘምዘም ምንጭ አጠገብ ሆኜ የመጠጫ ዋንጫውን አበጅ ነበረ። ኡሙ አልፈድል ረዲየላሁ ዐንሃ በጊዜው ከጎኔ ስለነበረች ሁላችንም በድሉ ዜና ተደስተን ነበር። በዚሁ መካከል አቡ ለሃብ በንዴት እግሮቹን እየጎተተ እኛ ወዳለንበት ስፍራ መጥቶ ተቀመጠ። ትንሽ ቆይቶም አቡ ሱፊያን አልሐሪስ የአቡ ለሃብ የወንድም ልጅ ነው። ከበድር ዘመቻ ላይ ምን እንደተፈጸመ ንገረኝ እስኪ አለው አቡ ለሃብ። አቡ ሱፊያን አልሐሪስ የነቢዩ ሰለላሁ ዐለይሂ ወሰለም የአጎት ልጅ ሲሆን መካ ከመከፈቱ በፊት ኢስላምን ተቀብሏል። የቁረይሾች መሪ አቡ ሱፊያን ኢብኑ ሐርብ አይደለም። በዚያ ውጊያ እኛ ምንም ነገር ማድረግ አልቻልንም። ለሙስሊሞቹ ጀርባችንን ሰጠናቸው፣ እንዳሻቸው ይገሉንና ይማርኩን ነበር። በአላህ ይሁንብኝና በተዋጊዎች አልፈርድም። ምክንያቱም የገጠምነው የተለዩ ሰዎችን ሲሆን ነጫጭ ፈረሶች የሚጋልቡ ነጫጭ ተዋጊዎች ነበሩ። በዚህ ጊዜ እኔ እነዚህ ተዋጊዎች ሌላ ሳይሆኑ መልአክ መሆን አለባቸው አልኩኝ። ይህ ንግግሬን የሰማው አቡ ለሃብ ላይ ተከምሮ ይቀጠቅጠኝ ያዘ። አካሌ ደካማ ስለነበረ ልቋቋም አልቻልኩም። ሁኔታውን ስትከታተል የነበረችው ኡሙ አልፈድል ረዲየላሁ ዐንሃ አጠገቧ የነበረውን እንጨት አንስታ አቡ ለሃብን ጭንቅላቱ ላይ መታችው። አሳዳሪው ባለመኖር ደካማ አድርገህ ቆጠርከውን በማለት ወቀሰችው። ይህ ከሆነ ከ7 ቀናት በኋላ አቡ ለሃብ አልዓደሳህ የሚሰኝ አስቀያሚ በሽታ ተለክፎ ሞተ። የነቢዩ ሰለላሁ ዐለይሂ ወሰለም ተወዳጅ ልጅ ፋጢማ ቢንት ሙሐመድ ረዲየላሁ ዐንሃ ሁሰይን ኢብኑ አሊ ረዲየላሁ ዐንሁን በወለደች ጊዜ ኡሙ አልፈድል ረዲየላሁ ዐንሃ አጥብተዋለች። አንድ ዕለት ኡሙ አልፈድል ረዲየላሁ ዐንሃ ሁሰይን ረዲየላሁ ዐንሁ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይዛ በመሄድ ስትሰጣቸው አቅፎ ያጫውቱት ያዙ። ግና ሲሸናባችሁ ኡሙ አልፈድል ሆይ ልጄን ተቀበይኝ ሸናብኝ አሉ። ይህንን ካሉ በኋላ ውሃ እንዲመጣላቸው አድርገው ልብሳቸው ላይ ከረጁት በኋላ እንዲህ አሉ፣ ሴት ልጅ ስትሸናባችሁ የሸናችበትን ልብስ አካል እጠቡ፣ ወንድ ከሆነ ግን ውሃ ብትረጩት በቂ ነው ብለው አስተላለፉ። ኡሙ አልፈድል ረዲየላሁ ዐንሃ 30 የሚሆኑ ሐዲሶችን ከነቢዩ ሰለላሁ ዐለይሂ ወሰለም ሰምታ አስተላልፋለች። በኡስማን ረዲየላሁ ዐንሁ ዘመነ ኸሊፋ ይህችን ዓለም ተሰናብታለች። አላህ መልካም ስራዎቿን ሁሉ ይውደድላቸው። አሚን። ኡሙ አልፈድል ረዲየላሁ ዐንሃ